አራዳ ቅዳሜ እንደቀጠለ ነው። ዛሬ ለየት ባለ መልኩ ተሰባስበን መተናል። ናሆምዬ ዛሬ አራዳ ቅዳሜ ሳይሆን አራዳ ሽኝት ብንለው ነው የሚሻለው። እንደዛ ብንለው ይሻላል። አራዳ ሽኝት፣ አራዳ ሽኝት። በሚያሳዝን ሁኔታ ዛሬ ናቲ ልንሸኘው ነው። ያስደስታልም ያሳዝናልም አይደለም። ድብልቅልቅ ያለ ስሜት ነው። እንኳን ደህና መጣ ናቲ። ሌር ነው እኮ እንኳን ደህና ቆያችሁ። ያው እንግዲህ ያው ሽኝት ደስ የሚል ስሜት አይኖረውም። በሆነ ሳይድ ደስ የሚል ነገር አለው ወደምትሄዱበት ስታስቡት፣ እዚህ ያለውን ነገር ደግሞ ስታስቡት ቅር የሚል ነገር ይኖረዋል። ያው እየሄድኩ ያለሁት ወደ አሜሪካ ነው፣ ወደ አባት ሀገር። እናት ሀገር አለን፣ አባት ሀገር አሜሪካ ነው። እንግዲህ ለተወሰነ ጊዜ ያው በአራዳ ላይ ስለማያገኙኝ ሰዎችም ያው ያንን በማስመልከት እንግዲህ ተሰባስበናል እና ስሜቱ ደስ የሚልም ሳይድ አለው፣ የሚያሳዝንም ጎን አለው። ናቲ ለተወሰነ ስትል ለተወሰነ ማለት ያው የሄድኩበት መሄድበት ሁኔታ ጊዜ የሚወስድ ነው፣ እዛ መቆይበት ነው። በዛ መሃል ላይ እንግዲህ የተወሰኑ ማለት አመታትም ሊሆን ይችላል። ሽኝትም ከባድ የሚያደርገው ከተለያያችሁት ሰው ጋር መቼ እንደምትገናኙ አለማወቅ እና ያ ስለሆነ ነው። ወዴት ነው የምትሄደው እንዴት ነው የምትሄደው አይደለም እኮ ለምንድን ነው የምትሄደው? መሰረታዊ ለረፍት ነው ወደ አሜሪካ ተብሎ ለምንድን ነው ለምንም ይሁን ያው ይሄዱ ብቻውና ይሄድ ባይዘቤ በጣም ብዙ የዲያስፖራ ካራክተር ሰርቻለሁ እኔ በህይወት እንደምሆን እንደዛ እንደማለት ብዙ ዲያስፖራ ሰራው መጨረሻ ላይ ሄድኩ እና አሁን ስሩ ነው አማን ድለላተው እኔ አሮጊቱ ጻፊዎች እንግዲህ ዲያስፖራ አርጉኝና ቀጣይ ደግሞ እኔ ሰው መሸኘት በጣም ይከብደኛል። መጀመሪያም ስሰማ በጣም ነበር የተሰማኝ። ያው አራዳ ቅዳሜን መጀመሪያ ጊዜ ሳየው ናቲ ናሆሜ አበራ ሆነው ሲሰሩት የመጀመሪያ ሲጀመር ልቀላቀልም ስጠራ በጣም በቃ እንዴት ነው ናቲ ያው በኮሜዲው በጣም እናቀዋለን። ብዙ ሰዎች እንደውም ሲያገኙኝ አራዳ የሱ ሾው እስኪመስላቸው ድረስ ነው ሰው ጋር ያለውና በጣም እኔ ማለት ወንድማችን ነው፣ ለኔ ወንድሜ ነው፣ ይመክረናል፣ ጓደኛችን ነው፣ በጣም ታታሪ ነው። አራዳ ቅዳሜ ይቀጥላል። ያው የሱም ህልሙ ነው ቆንጆ ሆኖ እንዲቀጥል። ከኔ በላይ ነው ኦዲየንሱ ቢገልጸው ያምራልና አንተን ስላጣን በጣም ነው ምናዝነው፣ ግን ህልምክም ስለነበር ስለተሳካል በጣም ደስተኞች ነን። እግዚአብሔር በሄድክበት ሁሉ ጥሩ ነገር ይግጠምክ። ግን እንደሰጠህን አደራም እንዳልከን አራዳ ቅዳሜን ከዚህ ከምትጠብቀው በላይ ቆንጆ አድርገን እንጠብቀሃለን። ናትሻዬ ይቅናክ። እሺ እናንተ እንዳላችሁት ነው እንግዲህ ስዞር ሳየው እንደውም እኔ እንዴት ነው አማተር ሁኜ ነው የመጣሁት። እሱ እንደምናውቀው በስኬች ላይ በጣም የሰራ ብዙ ዋጋ የከፈለ ሰው ነው። ስለዚህ ከሱ ብዙ ነገሮችን እያየው ራሴን ለማሻሻል እየሞከርኩ ነበር እዚህ ቲም ውስጥ የቀጠልኩትና አሁን ሲሄድ እግዚአብሔር ይርዳን። እያንዳንዱ ነገር ላይ ሰለቸኝ ሳይል ሀሳብ የሚሰጥ ሰው ነው። ከሁላችንም ካቢኮ ውጪ ሰዓት ላይ የማይታማ ሰው ነው። የእውነት ሳምንቱ ሙሉ ከማናችንም በላይ እየመጣ የሚለፋ ሰው ነው። አንድ ስኬች ላይ ጎሎ ያቅም ናት። ያን ብቻ ሳይሆን እሱ ካለበት ስኬቹ ከፍ ይላል። የእውነት ይሄን ደግሞ ኦዲየንስም የሚያየው ነገር ነው። እግዚአብሔር ሞገስ ይሁነን። ግን እናዝናለን የእውነት ይሄ ስለሆነው ነገር ደስ ይላል። አንተ ግን ለኛ ከባድ ነው። በሄድክበት ሁሉ ቸር ይግጠም። በጣም እንወዳለን። ቅድም ቤቲ ብለዋለች እንደ ወንድምም እንደ ጓደኛም ነው። በቃ እንወዳለን። በስማም እግዚአብሔር ከፊት ይቅደም። ከዚህ በላይ ሞገስ ይሁን። ያው ደረሰ እኔ ጋር እኔ ናቲ በጣም ብዙ የሚገርሙ ባህሪዎች አሉት። ለኔ በተለይ በጣም አክባሪ ነው። በጣም
በጣም አንዳንዴ በዚህ ልክ እኔ መከበር አለብኝ እንዴ እስክል አክብሮትን የሚያሳየኝ ሰው ነው። ከዛ ደግሞ እንደመጣው እንደገባው ምንም ቤቱ አዲስ እንደሆነ እንዳይሰማኝ ምንም የፈለገ ያው በእኛ ሙያ ብዙ ስራ ብንሰራ አዲስ ቦታ ስንሄድ ሁሌ አዲስ ነው የምንሆነው ለአዲስ ስራ። አራዳ ደግሞ አዲስ ሾም ነው። እንዳይከብደኝ ምንም እንዳይሰማኝ ሆኜ ረጅም ዓመት 1 ዓመት ነው የተዋወቅ ነው። ለእኔ ግን እንደ 11 ዓመት ነው የሚሰማኝና በጣም አክባሪ ነህ። ብዙ ካንተ የምንማረው ነገር አለ። ሌላ በጣም የሚገርመኝ ደግሞ ወጣት ነው። አንዳንድ ስራዎች ቦታ ስንሄድ የምናገኛቸው የተለያዩ ልጆች ይኖራሉና ዲሲፕሊኑ በጣም ይገርመኛል። እግዚአብሔር ይሄንን መቼም አይወሰድብህ። በእውነት በጣም ጨዋ ነው። በጣም ዲሲፕሊንድ ነው። ሰዓት ላይ የሚገርም ሰዓት አክባሪ ነው። አንዳንዴ ናቲ ያለበት ስኬች አብረን የምንሰራ ከሆነ ላለማስቀየም በጣም ፈጥኜ የምመጣበት ጊዜ አለ። የእውነት ነው። ካንተ ብዙ ነገር ሰው ይማራል። ለስራ ያለህን ትጋት፣ ለሰው ያለህን አክብሮት፣ ለሰው የምትሰጠው ፍቅር በዚህ 1 ዓመት ውስጥ ለኔ 1 ዓመት አይደለም ደግሜ እናገራለሁ። እግዚአብሔር ያክብርህ። እኔ በግሌ ያክብረኛል በጣም እግዚአብሔር ያክብርህ። ብዙ ነገሮች ካንተ መውሰድ ይቻላል። የሰው ልጅ ያው ይኖርና ይለያያል። የምትለየን በመልካም ነገር ነው። የምትፈልገው የምትወደውን ነገር ምናልባት ብዙ ጊዜ የተመኘውም ነገር ሊሆን ይችላል። እንኳን ፈጸመልህ እንኳን ተደረገልህ በጣም ደስተኛ ነን። አንተን ማጣት ለኛ በጣም ከባድ ነው። በጣም ተጫዋች ነህ። በጣም ተጫዋች ነው። በቃ ናቲ ባለበት ሳቃለ አንዳንድ ነገሮች እንዴት ወደ ቀልድ እንደሚቀየራቸው እኔ በጣም ነው የሚገርመኝና እንዲህ ዋዛ የሚወራ አይደለም። ናቲ እያንዳንዳችን የናቲ አደራ አለብን ማለት ነው። አራዳ ቅዳሜን ናቲ ናቸው አይደል የጀመሩት? ናቲ ናሆም አበራን እንደውም ቤቲ ነበረች የምትመስለኝ። ስለዚህ አራዳን ሰጥቶናል ማለት ነው። ላለማሳፈር አንተን በተቻለ መጠን ጉድለት ይኖራል። ጉድለቱ እንዳይታወቅብን ግን የተቻለንን ነገር ለመስጠት እንጥራለን። አንተ ግን በሄድክበት እግዚአብሔር ከፊት ይቅደም፣ ሞገስ ይሁን። ተባረክ። መልካም ሰው ነህ። መልካምነትን መቼም ቢሆን አትጣው። ሰው አክባሪ ነህ። እግዚአብሔር ያክብር። አሜን። ተባረክ። እኔ ላይ ደርሷል እንግዲህ ከሁሉም ተቀባብሎ ብዙውን ነገር ሁሉም ብለውታል። ምናልባት ግን እኔ ስለ ናቲ በደንብ አፌን ሞልቼ በልበ ሙሉነት መናገር እችላለሁ ብዬ ማስበው ነገር ከዚህ ከኢቢኤስ ቴሌቪዥን ለአራዳ ቅዳሜ ስጠራ እኔ ገና ከዩኒቨርሲቲ ግራጁዌት ያደረኩበት ዓመት ነበረ። መስከረም ላይ ነው የተጠራሁትና ወደዚህ ትልቅ ጣቢያ ለትልቅ ኃላፊነት ጠሩኝ። ያ ማለት በዛ እድሜ ለኔ በቃ ምጣር ላይ እንደመጣድ ነው። ምን እንደሆነ አላውቀውም። ምናልባት የሶሻል ሚዲያ ልምድ ነው ያለኝ እንጂ ስለ ሚኒስትሪ የማውቀው ነገር የለም። ስለዚህ ሁሌም እንደሚባለው በአንድ ስራ ቦታ ላይ አንድ ሰው አዲስ ሆኖ ሲመጣ አብሮት የሚሰራው ፓርትነር ወይ ባልደረባው ትልቅ ሚና አለው ያ ሰው እንዳያድግም ወይም እንዲያድግ። ወንድ ልጅ ተደብቆ ነው የሚያለቅሰው ነው የሚባለው። እዚያ አላለቅስም፣ ግን በጣም ነው ያዘንኩት። ምንድነው በእውነት ከናቲ ጋር አራዳን ስንጀምር የነበሩትን ጊዜያቶች በደንብ አስታውሳለሁ። በቃ እኔ ልጅ ነበርኩኝ። እያንዳንዱን ነገሮች አውቆ የሚሆን ሳያውቅ ያሳየኝ መንገዶች አሉ። በብዙ ነገር ገርቶኛል። ብዙ መንገዶች ላይ ጠቁሞኛል፣ አሳይቶኛል እንዴት እንደሚሰራ ነገሮች አዲስ እንዳይሆኑብኝ ምን ባደርግ ምን አሪፍ ሊሆን እንደሚችል። ከናቲ በላይ እኔን ሜንቶር ያደረገኝ ሰው የለም አራዳ ውስጥ። ከዛ በዘለለ ስናስበው ደግሞ ስኬቾችን ስንሰራ በምን ያህል መልኩ ዴቨሎፕ እንደሚያደርጋቸው እንደሚያሳድጋቸው፣ ከጻፊዎች ጋር ያለው ኮሚኒኬሽን አንዳንድ ይሄ ልጅ እኮ ኮሜዲያን ነው ወይም ሊተውን የመጣው ሰው ስራው ላይሆን ይችላል እንላለን። ግን አንዳንድ ጊዜ የማይሆኑ ጽሁፎች ናቲ ድጋሚ ደግሟቸው ሳምንቱን ሰቅሎ ያለፉበት ጊዜያቶች አሉ። ያ ትልቅ አቅም ነው። ምናልባት ብዙ ጊዜ አውርተን ሊሆን ይችላል። በስኬች ታሪክ ማጋነን ላይሆንብኝ ይችላል። እንደ ሀገር በሱ ልክ ብዙ በግለሰብ ደረጃ ይሰራ የለም። አራዳን ጨምረን ከቆጠረን ደግሞ ቁጥሩ የትየለሌ ነው የሚገባውና ለአንተ በጣም ደስ ብሎኛል ናቲ። የህይወት ጉዳይ ነው ምኞተን የተሳካው። ከኛ ስትጎድል እንደ ጓደኛ እንደ ወንድም በጣም አዝኛለሁ። በጣም እውነት ለመናገር በቃ አዲስ ነው የሚሆነው ነገሮች ከዚህ በኋላ ትልቅ ኃላፊነት ነው ጥለብን የምትሄደው።
ብዙ አላብዛ። በምትሄድበት ሁሉ መልካሙ ይቅጠም። እግዚአብሔር ካንተ ጋር ይሁን። አስበህ እንደመከርከን እንዳገስከን መንገዱን እንዳሳየህን የሚጠብቀ አዲስ ዓለም አዲስ ህይወት ነው። እዛ እሱ አዲስ አይሆንብህ፣ አራዳ አይሆንብህ ከተማው። እንዲሁ በባዶ ላለመሸኘት ያዘጋጀነው ኬክ አለ። ገንዘብ ገንዘቡን አንተ ሰራ አይደል? ምን ያገበገባ? እሺ ኬካችንን እንቆርሳለን። መልካም መንገድ። እሺ ቴንክ ዩ በእውነት አመሰግናለሁ። ኬኩ ላይ መልካም መንገድ ይላል። ቦን ቮያጄ መልካም መንገድ። ሻምፓውን ያዙት ሻምፓይኑን መጀመሪያ ፍታው እንጂ ምኑን ፈታው? ሽቦ አለው እኮ መጀመሪያ። ቆይ ብዙ ያሳልፋል። ልምድ ያለው አስተካክለህ ስጠኝ እስኪ ፊት ነው። ቆይ እሺ መልካም መንገድ ምን ነበር ያልከው? ቦን ቮያጄ መልካም መንገድ ፈጣሪ ወደፊት ያገናኘናል። እግዚአብሔር መልካም መንገድ ያርገው። ወደፊት ደግሞ ተሰባስበን እንደዚህ ተገናኝተን የምናሳልፍበት ይሁን።